በአሜሪካና በኢራን መካከል ተደርጎ የነበረው የ60 ቀናት የተኩስ አቁም ስምምነት ወይም ተፈርሞ የነበረው የኢስላማባዱ ኤምኦዩ ይፋዊ ማብቂያው ላይ ደርሷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም የተኩስ አቁም ስምምነቱ ቀደም ብሎ በአሜሪካ መጣሱና በአሁኑ ወቅት ምንም አይነት የተራዘመ የተኩስ አቁም ሂደት እንደሌለም ሲገልጹ ተደምጠዋል። ይህ በሆነበት ሰዓት ታዲያ የቀድሞዋ የአሜሪካ ኮንግረስ አባል የነበሩት ማርጆሪ ቴይለር ግሪን የዋይት ሃውስ ባለስልጣናት በኢራን ላይ የኒውክሌር ጥቃት ስለማድረስ እየተወያዩ ነው ስለማለታቸው ተሰምቷል። ኢራን ከመሬት ስር 80 እስከ 100 ሜትር ጥልቀት ባለው የፒካክስ ተራራ የኒውክሌር ተቋም ውስጥ ከፍተኛ መጠን ያለው የዩራኒየም ክምችት ስላለ በተለመደው የቦምብ ጥቃት ወይም በበንከር ባስተር ቦምቦችን ማፍረስ ባለመቻሉ ምክንያት ታክቲካል የኒውክሌር ጦር መሳሪያዎችን የመጠቀም ሐሳብ ሊነሳ እንደቻለም እየተሰማ ነው ያለው። ይህ ከመሬት ስር ያለው የዩራኒየም ክምችት በልዩ የአየር ወለድ ኃይል ማውጣትም ጠረጴዛ ላይ ያለው አማራጭ ተደርጎ እየተቆጠረ ያለ ቢሆንም ከፍተኛ የሰው ሕይወት መስዋዕትነትን ስለሚጠይቅ ግን አደገኛ መሆኑ እየተጠቀሰ ይገኛል። ታዲያ እኚህ የቀድሞ የአሜሪካ ኮንግረስ አባል ማርጆሪ ቴይለር ግሪን ምንም እንኳ የዋይት ሃውስ ባለስልጣናት ኢራንን በኒውክሌር ስለማጥቃት እያሰቡ ነው እያጤኑበት ነው ቢሉም የትራምፕ አስተዳደር የኒውክሌር ጥቃት ሊፈጽም እንደሚችል የቀረበ ምንም አይነት ማስረጃ ግን አልተገኘም። የተለያዩ መረጃዎችም በዚህ ዙሪያ እየወጡ ያሉት እሱን የሚያሳዩ ናቸው። በሌላ በኩል ደግሞ በአመሻሽ ሰዓቶች ላይ የወጡ መረጃዎች እንደሚያሳዩት ከሆነ በቅርቡ ትራምፕ በምክትላቸው ጄዲ ቫንስ የአሜሪካ ቀዳሚ አጀንዳ የኢራን የኒውክሌር ፕሮጀክቶች ሳይሆኑ የነዳጅ ዋጋ ማረጋጋትን ነው ያሉትና ከዚህ ቀደም በገበያ ግሎባል የልዩ ጥንቅር ፕሮግራማችንም ዳሰነው የነበረውን ጉዳይ ትራምፕ ያስተባብሉት ተደምጠዋል። ቀዳሚው ጉዳያችን የኢራን የኒውክሌር ጉዳይ ነው እንጂ ነዳጅ አይደለም ሲሉም ተደምጠዋል። ይህኛውንም በስፋት ለመመልከት እንሞክራለን። ይህ ምንድነው የሚጠቁመው የሚለውን ሐሳብ እናነሳለን። ትራምፕ የኢራን የኒውክሌር ጉዳይ አሁንም እንቅልፍ የነሳቸው ጉዳይ መሆኑን ነው የሚያሳየው። ያ ማለት ደግሞ ግባቸውን ለማሳካት የሚያስችላቸውን አማራጭ ሁሉ ማለትም የኒውክሌር ጥቃትንም ጨምሮ ሊወስዱ የሚችሉበት አጋጣሚ ሊኖር ይችላል የሚለው ሐሳብ ላይ ይወስደናል። ይህንኑ የምክትላቸውን ሐሳብ ያስተባበሉት ደግሞ ዛሬ ያው የኤምኦዩ የመጨረሻ ቀን ማብቃቱ የተበሰረበት ወይም የታወቀበት ጊዜ ከመሆኑ ጋር ተያይዞ በከፍተኛ ሁኔታ ትኩረት እንዲስብ አድርጎታል። ከዚህ አንጻር በስፋት እናነሳዋለን። የቀድሞ የኮንግረስ አባሏ ሐሳብ በኒውክሌር ጥቃትም ጦርነቱ ሊቀጥል ይችላል ከሚለው ጉዳይ ጋር ያይዘን እናነሳዋለን። በሌላ በኩል ደግሞ የአይነቱ የነ ቴይለር ስጋት በኢራን ላይ የሚፈጥረው ተጽዕኖ ምን ሊሆን ይችላል የሚለው በተወሰነ መልኩ የኒውክሌር ግሬድ የበለጸገ ዩራኒየም አላት የምትባለው ኢራን የበለጠ ጉዞዋን እንድታፋጥን ወይስ እንድትገታ ሊያደርጋት ይችላል የሚሉትን ነጥቦችም እያነሳን ነው ቆይታ የምናደርገው። ስለዚህ አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁንም በኮሜንት መስጫው ላይ እንድታስቀምጡልን ጋብዤ ከተከታታይ አጭር መሸጋገሪያ በኋላ ተመልሼ የምመጣ ይሆናል። እስከዚያ ድረስ በድጋሜ አብራችሁን ቆዩ። የኢራንና የአሜሪካ ግንኙነት በታሪኩ እጅግ አደገኛና ያልተጠበቀ አቅጣጫ ወደ ያዘበት ወታደራዊ ውጥረት ውስጥ እየገባ ነው ያለው። ለ60 ቀናት ያህል በሁለቱ ሀገራት መካከል ተደርጎ የነበረው ጊዜያዊ የተኩስ አቁምና የሰላም ሰነድ ወይም ሜሞራንደም ኦፍ አንደርስታንዲንግ በይፋ ማብቂያው ላይ መድረሱ ተረጋግጧል። ይህ የተኩስ አቁም ስምምነት በይፋ ከመጠናቀቁ በፊትም ቢሆን በሁለቱ ሀገራት መካከል የነበረው ቀጥተኛ ፍጥጫ በተወሰነ ደረጃ ቢሆን አረጋግጥ የቆየ ቢሆንም የጊዜ ገደቡ ከመጠናቀቁ በፊት በነበሩ ጊዜያትም ግን የተለያዩ ግጭቶችን ተመልክተናል። አሁን የጊዜ ገደቡ በይፋ መጠናቀቁ ግን በመካከለኛው ምስራቅ ቀጠና ላይ እንደገና የወታደራዊ ግጭት ደመና እንዲያንዣብብ አድርጓል። የስምምነቱ ማብቃት በሁለቱ ሀገራት መካከል የነበሩትን ጥቂት የዲፕሎማሲያዊ ግንኙነቶች መስኮቶች ሙሉ በሙሉ የሚዘጋና ቀጠናውን ወደ አዲስ የጦርነት ስጋት የሚያስገባ አደገኛ ሁኔታ በመሆኑ በዓለም አቀፍ ደረጃም በርካቶች ትኩረታቸውን ሰጥተው እየተከታተሉት ይገኛሉ። ኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በጉዳዩ ላይ በሰጡት እጅግ ጠንከር ያለ ይፋዊ መግለጫ የ60 ቀናት የተኩስ አቁም ስምምነቱ ቀደም ብሎ በአሜሪካ ወታደራዊና ፖለቲካዊ እርምጃዎች በተደጋጋሚ መጣሱና ሙሉ በሙሉ ፈርሰው መቆየቱን በይፋ አረጋግጠዋል። አራግቺ ያክለውም በአሁኑ ወቅት በቴህራንና በዋሽንግተን መካከል ምንም አይነት የተኩስ አቁም ስምምነቱን የማራዘም ሆነ አዲስ የዲፕሎማሲያዊ ስምምነት እንደሌለ ገልጸው ሀገራቸው ኢራን ከአሜሪካ በኩል ለሚመጣ ማንኛውም አይነት ወታደራዊ ትንኮሳ ወይም ቀጥተኛ ጥቃት ተመጣጣኝና ፈጣን ምላሽ ለመስጠት ሙሉ ዝግጅት ላይ እንደምትገኝም አስጠንቅቀዋል። ይህ መግለጫ የሚያሳየንም ኢራን ከአሜሪካ ጋር የነበራትን የንግግር በሮች መዝጋቷንና ወደፊት ሊመጣ የሚችለውን ማንኛውም አይነት ግጭት ስጋቱን ለመጋፈጥ ወታደራዊ አቅሟን ለማጠናከር ስለመወሰኗ ነው። የ60 ቀናት የተኩስ አቁም ማብቃት ለቀጠናው ደህንነት እጅግ ወሳኝ የነበረበት ዋነኛው ምክንያት መሰላችሁ በስምምነቱ ወቅት በሁለቱም ወገኖች ቀጥተኛ ወታደራዊ ጥቃቶች አቅበው የቆዩ በመሆናቸው ነበር። የስምምነቱ በይፋ መጠናቀቅ ግን በፋርስ ባህረ ሰላጤ፣ በሆርሙዝ ሰርጥና በሌሎች ስትራቴጂካዊ የውሃ አካላት ላይ የባህር ኃይልና የአየር ኃይል ፍጥጫዎች በከፍተኛ ሁኔታ እንዲያንሰራሩ መንገድን ይከፍታል። ቀደም ሲል በነበረው ስምምነት ምክንያት የተወሰነ መረጋጋት ታይቶበት የነበረው የቀጠናው የንግድና የነዳጅ ማጓጓዣ መስመር አሁን ባለው የፖለቲካና የወታደራዊ ምህዳር መቀያየር ምክንያት እንደገና ለከፍተኛ የደህንነት ስጋትና ለጥቃት ተጋላጭ ወደ መሆን ያመጣዋል። በአጠቃላይ የኤምኦዩ
በይፋ ማብቃትና የኢራን የውጭ ጉዳይ ሚኒስትር የሰጡት ማብራሪያ በአሜሪካና በኢራን መካከል የነበረው ቀጥተኛ ፍጥጫ ወደ ሁለተኛና እጅግ አደገኛ ምዕራፍን ያሸጋገረው። ሁለቱም ሀገራት አሁን ባለው ሁኔታ ውስጥ ምንም አይነት ወታደራዊ መገታት የማያደርጉበትና በማንኛውም ሰዓት ወደ ግልጽ ክፍትና አክቲቭ የሆነ ፉል ስኬል ጦርነት ሊገቡ የሚችሉበት አጠራጣሪ ሁኔታ እንዲፈጠር አድርጓል። ይህ የሚያሳየው የቀደመው የዲፕሎማሲ ጥረታውን ሙሉ በሙሉ ውድቅ የሆነበት ጊዜና የአሜሪካ ወታደራዊ አማራጮችና የኢራን የኒውክሌር እንቅስቃሴዎች እርስ በርስ በመጋጨት ቀጠና ወደ አልተጠበቀ አደጋ የሚኖድበት አጋጣሚ መከፈቱን ነው። በሌላ በኩል ደግሞ በቅርቡ የዓለም አቀፉን ማህበረሰብ ያስደነገጠውና በዋሽንግተን የፖለቲካ ኮሪደሮች ውስጥ እየተወራ ነው የተባለው እጅግ አነጋጋሪ ጉዳይ አለ። የቀድሞዋ የአሜሪካ የኮንግረስ አባል ሜሪጆሪ ቴይለር ግሪን በማህበራዊ ሚዲያ ገጿና በጋዜጣዊ መግለጫዎች ይፋ ያደረገችው መረጃ እንደሚያመላክተው ከሆነ በፕሬዚዳንት ዶናልድ ትራምፕ አስተዳደር ስር ያሉ የነጩ ቤተ መንግስት ከፍተኛ የብሔራዊ ደህንነት ባለስልጣናትና የወታደራዊ መሪዎች በኢራን ላይ ታክቲካል የኒውክሌር ጥቃት የመፈጸም አማራጭ ላይ በጥብቅ እየተወያዩ ይገኛሉ ብሏል። ይህ የቴይለር ግሪን ውንጀላ የመጣው አሜሪካና ኢራን ተጣብቀውበት ከነበረው የ60 ቀናት የተኩስ አቁም ስምምነት ማብቃት ጋር ተያይዞ በመሆኑ በዓለም አቀፍ ደረጃ በሁለቱ ሀገራት መካከል ያለው ውጥረት ወደማይመለስ አደገኛ የኒውክሌር ፍጥጫ ምዕራፍ ሊሻገር ይችላል የሚልም ከፍተኛ ስጋት እንዲያንሰራራ አድርጓል። ማሪጆር ቴይለር ግሪን አጥብቃ እንደተናገረችው ከሆነ በዋይት ሀውስ የውስጥ ስብሰባዎች ላይ ይህ አደገኛ አማራጭ ሊነሳ የቻለው አሜሪካ የኢራንን የኒውክሌር እድገት በተለመደው የጦር መሳሪያ ስልት ማቆም እንደማትችል በፔንታጎን ወታደራዊ አቪዬሽን ባለሙያዎች ዘንድ እምነት በመጣሉ ምክንያት ነው ተብሏል። እንደ የቀድሞዋ ህግ አውጪ አባባል ከሆነ የአሜሪካ የደህንነት መዋቅር የኢራንን የኒውክሌር ተቋማት ሙሉ በሙሉ ለማድቀቅ ከተፈለገ ከተለመዱት አጥፊ ቦምቦች ባሻገር አነስተኛ አቅም ያላቸው ነገር ግን ከፍተኛ ዘልቆ የመግባትና የመደምሰስ ኃይል ያላቸውን ታክቲካል የኒውክሌር መሳሪያዎች የመጠቀም ውይይት መጀመሩን ያነሱት። ይህ ንግግራቸውም በዓለም አቀፍ የዲፕሎማሲ ምህዳር ውስጥ ትልቅ ድንጋጤን የፈጠረ ሲሆን አሜሪካ ከሁለተኛው የዓለም ጦርነት ወዲህ ለመጀመሪያ ጊዜ የኒውክሌር መሳሪያን ለመጀመሪያ ጊዜ ለመጠቀም ትችላለች የሚለው ስጋት በአደባባይ እንዲወራም አድርጓል። ሆኖም ግን የዚህን መረጃ እውነተኝነትና ክብደት በጥበብ ለመገምገም ሲባል ሊሰመርበትና ትኩረት ሊሰጠው የሚገባው ዋናው ነጥብ ማርጆሪ ቴይለር ግሪን ለዚህ አደገኛ ወንጀሏ ምንም አይነት ተጨባጭ ማስረጃ፣ የተሰራጨ ሚስጥራዊ ሰነድ ወይም ይፋዊ የወታደራዊ ሰነድ ማረጋገጫ ለማቅረቧ ነው። የትራምፕ አስተዳደርም ሆነ የፔንታጎን የፕሬስ ሴክሬታሪዎች በኢራን ላይ የኒውክሌር ጥቃት ለማድረስ ዝግጅት እያደረጉ ነው የሚለው ዘገባ በይፋ ያላረጋገጡት ከመሆኑም በላይ እንዲህ አይነት አደገኛ ውሳኔ በይፋዊ ወታደራዊ ዶክትሪን ደረጃ መጽደቁን የሚያሳይ ምንም አይነት ተጨባጭ መረጃም አልቀረበም። ግሪን ቀደም ሲል ከነበራት አወዛጋቢ ፖለቲካ አቋምና የሴራ ቲዮሪዎች ከማሰራጨት ልምዶ አኳያ ደግሞ የአባባሏ የፖለቲካ ትኩረትን ለመሳብ ወይም የአስተዳደሩን የውጭ ፖሊሲ ለመተቸት የተጠቀመችበት ስልት ሊሆን እንደሚችል በርካቶች ይሞግታሉ። ያም ሆኖ ግን መረጃው ያልተረጋገጠና በጅምር ደረጃ ያለ ውንጀላ ቢሆንም እንኳን በዓለም አቀፍ ማህበረሰብና በስትራቴጂካዊ ተንታኞች ዘንድ የፈጠረው የስነ ልቦናና የደህንነት ድንጋጤ ግን እጅግ ከፍተኛ ሆኗል። የኒውክሌር መሳሪያ አጠቃቀም ጨዋታው በከፍተኛ የፖለቲካ ተወካዮች ደረጃ በአደባባይ መነሳቱ ብቻ እንኳን ሳይሆን የዓለም አቀፉን ኒውክሌር ያለውን መሳሪያዎችን ስምምነትና የጂኦፖለቲካዊ መረጋጋትንም የሚሸረሽር ነው። ይህ ጉዳይ የሚያሳየው የማርጆሪ ቴይለር ግሪን ንግግር እውነትም ይሁን የፖለቲካ ውዥንብር በአሜሪካና በኢራን መካከል ያለው ፍጥጫ ምን ያህል ወደ አደገኛና ወታደራዊ አማራጮችን ብቻ ሊከተል ወደሚችል ደረጃ እየደረሰ እንደሆነና የኒውክሌር ስጋት እንደገና የዓለም አቀፍ ፖለቲካ ዋነኛ አጀንዳ ሆኖ መመለሱም የሚያረጋግጥ ሆኖ እናገኘዋለን። አሜሪካ በኢራን ላይ ታክቲካል የኒውክሌር መሳሪያዎች ለመጠቀም እያጤነችበት ትገኛለች ወይም እሱን ለማድረግ ልታስብ ትችላለች የሚለው ስትራቴጂካዊ ግምት ሊነሳ የቻለበት ዋነኛው እንዲሁም ወታደራዊ የሆነው ምክንያት ግን ምንድን ነው የሚለውን ጥያቄ እናንሳ። የዚህ አጠቃላይ የውጥረት ማዕከል የሆነውና በኢራን ማዕከላዊ ክፍል የሚገኘው የፒካክስ ተራራ የኒውክሌር ተቋም በዓለም አቀፍ ደረጃ እጅግ ውስብስብና ለማፍረስም አስቸጋሪ ከሆኑ የምድር ውስጥ ወታደራዊ ማዕከላት አንዱ ነው። ኢራን ከፍተኛ መጠን ያለውና እስከ 60% ከዚያ በላይ የበለጸገ የዩራኒየም ክምችቷን እንዲሁም አዳዲስ የዩራኒየም ማበልጸጊያ መሳሪያዎቿ ሴንትሪፊውጆቿን ያስቀመጠችው በዚህ ተቋም ውስጥ በመሆኑ ቦታው በቴህራን የኒውክሌር ፕሮግራም ውስጥ የጀርባ አጥንትና የስትራቴጂካዊ ዋስትና ማዕከል ተደርጎ ይወሰዳል። ተቋሙ ከመሬት ወለል በታች ከ80 እስከ 100 ሜትር ጥልቀት ባለው ጠንካራ የተራራ ድንጋይ በተፈጥሮ የግራናይት ከፍታዎችና በበርካታ ንብርብር በተጠናከሩ የኮንክሪት ግድግዳዎች ስር የተገነባ በመሆኑ ከተራ የአየር ጥቃት ፍጹም የተጠበቀ ያደርገዋል። ይህ የምህንድስና ተቋም ከተገነባበት የተፈጥሮ ከፍታና ከባድ የድንጋይ ሽፋን አኳያ የተለመዱ ተዋጊ ጀቶች የሚያጠቋቸው ተራ የአየር ላይ ቦምቦች ተቋሙ ያለበት ደረጃ ላይ ደርሰው ጉዳት ማድረስን አይችሉም። በተጨማሪም ኢራን የዚህን ተቋም መግቢያዎችና የአየር ማቀዝቀዣ ቱቦዎቹ ሳይቀር በላቁ የጸረ አየር ጥቃት ሚሳኤል ስርዓቶችና በከባድ የምድር ውስጥ መከላከያ በመጠበቋ የተቋሙን ውስጣዊ መዋቅር በአየር ጥቃት ማፍረስ እጅግ አዳጋች እንዲሆን ያደርገዋል።
አሜሪካ በጦር መሳሪያ ግምጃ ቤቷ ውስጥ ያሏትና ከመሬት ስር መሽገው ያሉ ባንከሮችን ለመምታት የተሰሩት እንደ GBU 57 ወይም ማሲቭ ኦርዲናንስ ፔኔትሬተር MOP ያሉ እጅግ ዘመናዊ በንከር ባስተር ቦምቦች ቢሆኑም የፒካክስ ተራራ ያህል ጥልቀት ያለውና በጠንካራ ድንጋይ የተከለለን ተቋም ሙሉ በሙሉ ለመደምሰስ አቅማቸው ውስን እንደሆነ የወታደራዊ አቪዬሽን ባለሙያዎች ይስማማሉ። እነዚህ የተለመዱ ቦምቦች ከመሬት ስር የተወሰኑ ሜትሮችን ሰብረው መግባት ቢችሉም በፒካክስ ተራራ ያለውን ጥልቀት ያለውን መዋቅር ውስጥ የሚገኘውን ዋናውን የዩራኒየም ክምችትና የማበልጸጊያ ክፍሎችን ግን ሙሉ በሙሉ የማውደም አቅም እንደሌላቸው ይነሳል። በተከታታይ በርካታ ኮንቬንሽናል ቦምቦችን በአንድ ቦታ ላይ ማረፍ እንኳን የተራራውን ውጫዊ ክፍል ከመናድ ባለፈ ከመሬት ስር ያለውን የኒውክሌር ማዕከል ሙሉ በሙሉ ከጥቅም ውጭ ያደርገዋል ተብሎ አይገመትም። አሜሪካ በኢራን የኒውክሌር አቅም ላይ የሚጨበጥና የማይዳግም እርምጃ መውሰድ ካለባት ከተለመዱት የባንከር ባስተር ቦምቦች ባሻገር ከፍተኛ የፍንዳታ ኃይልና የድንጋይ ንጣፎችን ሰብሮ የሚገባ አካባቢውን የሚያናጋ አቅም ያላቸውን ታክቲካል የኒውክሌር መሳሪያዎችን ልትጠቀም ትችላለች የሚለው ስትራቴጂካዊ ግምት ሊወሰድ ይችላል። ታክቲካል የኒውክሌር መሳሪያዎች ከባድ የሆነን የምድር ውስጥ እንዲሁም የሙቀት ፍንዳታን በመፍጠር ተቋሙ የሚገኝበትን የተራራ መዋቅር ሙሉ በሙሉ በመደርመስ ከመሬት ስር ያለውን የዩራኒየም ክምችት መቅበር ይችላሉ በሚል እሳቤም ነው በወታደራዊ ጥናቶች ውስጥ እንደ አጣዳፊ አማራጭ የሚነሱት። የስትራቴጂካዊ ሁኔታ የሚያሳየው ሂደትም የፒካክስ ተራራ ተቋም የተገነባበት ጠንካራና የተለመዱ ቦምቦችን የመቋቋም አቅም አሜሪካን ወደ ከባድና እጅግ አደገኛ የሆነ ወታደራዊ አማራጭ እንድታደላ ሊያደርጋት ይችላል የሚሉ የቴክኒክ ምክንያት አንድ ይቀመጣል። አሜሪካ ከመሬት ስር ያለውን የኢራን የኒውክሌር ተቋምና የበለጸገ ዩራኒየም ክምችት ከአየር ጥቃት ውጭ በልዩ የአየር ወለድ ኮማንዶ ወይም በስፔሻል ፎርሶች አማካኝነትም ለመቆጣጠር ወይም ለመደምሰስ ልታስብ የምትችለውን የምድር ላይ ወታደራዊ አማራጭና የዚሁን መንገድ እጅግ ከባድ አደገኛነትን በስፋት ያሳያል። ከመሬት ስር በበርካታ ሜትሮች ጥልቀት ውስጥ ባለው የፒካክስ ተራራ ውስጥ የሚገኘውን የኒውክሌር ተቋም በቦምብ ጥቃት ብቻ ሙሉ በሙሉ ማድቀቅ አደጋች በሆነበት ሁኔታ በወታደራዊ ሳይንስ ደረጃ የሚነሳው ሌላኛው አማራጭ የእጅ በእጅ ወታደራዊ ግጥሚያን ነው። ይህ እቅድ የሰለጠነው የአሜሪካ ልዩ ኃይል ኮማንዶዎችን በሄሊኮፕተር ወይም በልዩ የትራንስፖርት አይሮፕላኖች ወደ ተቋሙ ቅጥር ግቢን በማስገባት ከመሬት ስር የሚገኘውን የበለጸገው ዩራኒየም በቁጥጥር ስር መዋል፣ በቦታው ላይ ማውደም ወይም ይዘው ለመውጣት የሚደረግ እጅግ ውስብስብ የሆነ ተልእኮን ያካትታል። ሆኖም ግን ይህ የምድር ውስጥ ልዩ ወታደራዊ ተልእኮ በንድፈ ሀሳብ ደረጃ ሊታሰብ የሚችል ቢሆንም እንኳን በተግባር ግን በዘመናዊ ወታደራዊ ታሪክ ውስጥ እጅግ ከፍተኛ የሆነ የሰው ህይወት መስዋዕትነት የሚጠይቅና የመክሸፍ እድሉም ሰፊ የሆነ አደገኛ መንገድ እንደሆነ ይገመታል። ኢራን ይህንን የፒካክስ ተራራ ተቋም ስትገነባ ከመሬት ስር የሚደረግን ጥቃትና የልዩ ኃይል ወረራን ታሳቢ ባደረገ መልኩ በመሆኑ ተቋሙ የሚገኝበት ግቢ በጥብቅ የተከለከለ፣ በበርካታ የጸረ አየር ጥቃት መሳሪያዎች የተጠበቀና በሺዎች የሚቆጠሩ የኢራን እስላማዊ አብዮት ጠባቂ ኮማንዶዎች የሚጠበቅ በመሆኑ አሜሪካውያን ወታደሮች ወደዚህ የጠላት ምድር ጠልቀው ሰብረው በመግባት ተቋሙን ለመቆጣጠር የሚያደርጉት ጥረት ከአየር ጥበቃው ጀምሮ በየደቂቃው ከፍተኛ የሆነ የሰው ህይወት ሞትን የሚያስከትልባቸው ነው የሚሆነው። ከዚህም በተጨማሪ የፒካክስ ተራራ ተቋም ህንፃዊና ምህንድስናዊ መዋቅር ከመሬት ስር የተዘረጋው እጅግ ጠባብ በሆኑ መሻለኪያዎች፣ በከባድ የታጠቁ መዝጊያዎችና በሚስጥራዊ መተላለፊያዎች በመሆኑ በሩን ሰብሮ ወደ ውስጥ የገባ አካል ራሱ በውስጥ ባሉና በተጠንቀቅ በሚጠብቁ ወታደሮች በቀላሉ ሊከበብና ሊደመሰስ በቁጥጥር ሊውል ይችላል። የአሜሪካ ኮማንዶዎች ከመሬት ስር ባለው ጨለማና ጥብቅ የተራራ መሻለኪያ ውስጥ ገብተው ሚስጥራዊውን የዩራኒየም ማበልጸጊያ ክፍል ለመፈለግና የዩራኒየም ክምችቱን ደህንነቱ በተጠበቀ ሁኔታ ለማውጣት በሚያደርጉት እንቅስቃሴ የከተማ ውጊያን የሚያስንቅ ከባድ የምድር ውስጥ ውጊያን ነው የሚያጋጥሟቸው። ኢራን በተቋሙ ዘርግታ የምትጠብቃቸውን ወጥመዶች፣ የፈንጂዎችና የኬሚካል መከላከያዎች ከግምቱ ስናስገባ ደግሞ ይህ ተልዕኮ የአሜሪካን ወታደሮች ቀጥታ ወደ እሳት የመላክ ያህል አደገኛ እንደሆነ ይገመታል። ይህ የልዩ አየር ወለድ ኃይል ወይም የስፔሻል ፎርስስ አማራጭ ሊያስከትል የሚችለውን አደገኛ የሆነ የአሜሪካ ወታደሮች የህይወት መስዋዕትነትና የጂኦፖለቲካ ውድቀት ስጋት በፔንታጎን ወታደራዊ አቅጣጫ ሰጪዎች ዘንድ እንዲህ አይነቱ የምድር ላይ ወረራ በዋና አማራጭነት እንዳይዙት አድርጋቸዋል። በሺዎች የሚቆጠሩ ወታደሮችን በጠላት ምድር ውስጥ በቁጥጥር ስር የመዋል ወይም የመግደል አደጋ ላይ የሚጥል ተልዕኮ መውሰድ ደግሞ ዋሽንግተን የሀገር ውስጥ ፖለቲካ ላይ ከባድ ውድቀትን የሚያስከትል በመሆኑ ዋሽንግተን የምድር ውጊያ አማራጭን እንዳታስብ ወይም እንዳትገፋበት ያደርጋታል። ይህ ከፍተኛ የሰው ህይወት መስዋዕትነት ስጋት ደግሞ አሜሪካ በኢራን የኒውክሌር ስጋት ላይ የምድር ወረራን ትታ ቀደም ሲል ወደ አነሳነው ከባዱ የአየርና የታክቲካል የኒውክሌር አማራጮችን አስተሳሰብ እንድታደላ የሚያደርጋት ዋነኛ ወታደራዊ ማቆሚያ ወይም አስገዳጅ ነጥብ ተደርጎ ይወሰዳል። ሌላኛው ባለፉት ሰዓታት የተሰማው አስገራሚ ጉዳይ ደግሞ በአሜሪካ ከፍተኛ የአመራር እርከን ውስጥ በግልጽ የወጣውንና በዋይት ሀውስ የውስጥ ፖሊሲ ላይ ያለውን ስትራቴጂካዊ የልዩነት መስመር የሚያሳየው ጉዳይ ሆኗል። የዚህ የፖሊሲ ፍጭት ማዕከል የሆነው ዋናው ጉዳይ የአሜሪካ የውጭ ፖሊሲ ቀዳሚ ትኩረት ምን መሆን አለበት የሚለው ጥያቄ ሲሆን ፕሬዚዳንት ዶናልድ ትራምፕና በምክትላቸው ጄዲ ቫንስ መካከል የተንጸባረቀው ተቃራኒ የሆነን አቋም በአሜሪካ ብሔራዊ ደህንነት ምክር ቤት ውስጥ ያለውን ጥልቅ የሀሳብ ክፍፍል በአደባባይ እንዲታይ ያደረገ ሆኖ ተቀምጧል። ይህ ክፍተት በይፋ የወጣው ደግሞ በሁለቱ ሀገራት መካከል የነበረውን የ60 ቀናት የተኩስ አቁም ስምምነት በይፋ ባበቃበት ዕለት በመሆኑ ለሁኔታው ተጨማሪ የጂኦፖለቲካና ወታደራዊ ትርጉም እንዲሰጡ አድርጓል። ችግሩ ይፋ የሆነው የምክትል ፕሬዚዳንት ጄዲ ቫንስ መግለጫን ተከትሎ ሲሆን ቫንስ በሰጡት ማብራሪያ አሜሪካ በመካከለኛው ምስራቅ የምታደርገው ማንኛውም አይነት ወታደራዊና ዲፕሎማሲያዊ እንቅስቃሴ ቀዳሚ ዓላማው የዓለምን የነዳጅ ገበያ ማረጋጋትና የነዳጅ ዋጋ ንረትን በአሜሪካ ኢኮኖሚ ላይ የሚያሳድረው ጫና መቀነስ እንደሆነ ገልጸው ነበር። እንደ ቫንስ አገላለጽ ከሆነ የኢራን
የኒውክሌር ፕሮግራም ስጋት ቢሆንም እንኳን ከአሜሪካውያን የዕለት ተዕለት የኑሮ ውድነትና ከዓለም አቀፉ የነዳጅ አቅርቦት ዋስትና አኳያ ሲመዘን ሁለተኛ ደረጃ ላይ የሚቀመጥ ጉዳይ ነው ብለው ያስቀምጡታል። ይህ የቫንስ አቋም አሜሪካ ወደ ከባድ ወታደራዊ ግጭት ከመግባት ይልቅ ኢኮኖሚያዊና የገበያ መረጋጋትን አስቀድማ መሄድ አለባት የሚለውን የእንቅስቃሴ መስመር የሚያንጸባርቅ ነበር። ሆኖም ግን ፕሬዚዳንት ዶናልድ ትራምፕ የምክትላቸውን አስተያየት በአደባባይ በማስተባበል የራሳቸውን እጅግ ጥብቅ የሆነ ስትራቴጂካዊ አቋምን ይፋ ሲያደርጉ ተደምጠዋል። ትራምፕ በሰጡት ቀጥተኛ የሆነ ማብራሪያ የአሜሪካ ቁጥር 1ና ዋነኛ የብሔራዊ ደህንነት ስጋት የኢራን የኒውክሌር አቅም ማደግ እንደሆነ ገልጸው የነዳጅ ዋጋና የገበያ ሁኔታዎች ከኒውክሌር ስጋቱ ጋር ሲነጻጸሩ ዝቅተኛ ቅደም ተከተል የሚሰጣቸው ጉዳዮች መሆናቸውንም አበክረው ተናግረዋል። ትራምፕ እንደገለጹት ኢራን የኒውክሌር መሳሪያ ባለቤት እንድትሆን መፍቀድ የዓለምን የደህንነት መዋቅር ሙሉ በሙሉ የሚያፈርስ በመሆኑ ዋሽንግተን የነዳጅ ዋጋ ቢናጋ እንኳን የኢራንን የኒውክሌር ጉዞ የማቆም ግቧን ከማንኛውም ኢኮኖሚያዊ ጥቅም በላይ አስበልጣ ትሰራበታለች ብለዋል። ይህ በፕሬዝዳንቱና በምክትላቸው መካከል የታየው ይፋዊ የሐሳብ ግጭት አሜሪካ በኢራን ላይ የምትከተለውን የፖሊሲ አቅጣጫ ግልጽ የሚያደርግም ሆኖ ተገኝቷል። ትራምፕ የነዳጅ ዋጋን ጉዳይ ወደ ጎን በማለት የኒውክሌር አጀንዳውን ቀዳሚ ማድረጋቸው አሜሪካ በቴህራን ላይ የምትወስደውን ወታደራዊ እርምጃ ወይም የስነ ልቦና ጫና ለማጠናከር ዝግጁ መሆኗን የሚያሳይ ነው። የትራምፕ አስተዳደር ለኢራን የኒውክሌር ፕሮግራም የሚሰጠውን እጅግ ከፍተኛ ስጋትና ቅድመ አጀንዳነት የሚያረጋግጠው ይሄ የፖሊሲ መስመርም በቀጣይ ለመመልከት እንደምንሞክረው ዋሽንግተን ውስጥ ከሚወሩት ከባድ የሆኑ ወታደራዊ እርምጃ ስጋቶችና ታክቲካል የኒውክሌር ጥቃት አማራጮች ጋር ቀጥተኛ ስትራቴጂካዊ ትስስር የሚፈጥር ጉዳይ ሆኖ ስለምናገኘው ነው። ፕሬዚዳንት ዶናልድ ትራምፕ በምክትላቸው ጄዲ ቫንስ አቋም ላይ ያደረጉትን የፖሊሲ ማስተካከያ የቀድሞዋ የአሜሪካ ኮንግረስ አባል ማርጆሪ ቴይለር ግሪን ይፋ ካደረገችው የኒውክሌር ጥቃት ውንጀላ ጋር በማያያዝ ስትራቴጂካዊ ትስስራቸውን መመልከት ግድ ይለናል። ትራምፕ የነዳጅ ዋጋ ጉዳይን ወደ ጎን በመተው የኢራንን የኒውክሌር ፕሮግራም የሀገሪቱ ቁጥር 1 የብሔራዊ ደህንነት ስጋት አድርገው በመሰየማቸው ዋሽንግተን ለዚህ ስጋት የምትሰጠውን ዋጋ ከምንም በላይ አጉልተው አሳይተዋል። የአቋም አሜሪካ የኢራንን የኒውክሌር ማበልጸግ ለማቆም የትኛውንም አይነት እጅግ አደገኛና ያልተለመደ ወታደራዊ እርምጃ ለመውሰድ ወደ ኋላ የማትል መሆኑን የሚያንጸባርቅ ከመሆኑም በላይ በዋሽንግተን የፖሊሲ አቀራረቡ ውስጥም የኒውክሌር አጀንዳው ምን ያህል ከፍተኛ ትኩረት ማዕከል እንደሆነ ያረጋግጣል። የትራምፕ የቅደም ተከተል ማስተካከያ በትክክል የ60 ቀናት የተኩስ አቁም ስምምነቱ በይፋ በወቃበት ዕለት መውጣቱ ደግሞ ከማርጆሪ ቴይለር ግሪን የኒውክሌር ጥቃት ጨዋታ ወይም እቅድ ጋር ሲደመር ለቴህራን ግልጽ የሆነ የስነ ልቦናና የወታደራዊ ስጋት መልእክትን ያስተላልፋል። ምንም እንኳን የቴይለር ግሪን መረጃ ይፋዊ የሰነድ ማስረጃ ያልቀረበበት ቢሆንም የትራምፕ የኒውክሌር ጉዳይ እንቅልፍ እንደነሳቸው የሚያሳብቁ መልእክቶቻቸው፣ ጥብቅ አቋማቸው በዋይት ሃውስ ደረጃ ከባድ ወታደራዊ አማራጭ ሊታሰብ እንደሚችል የሚያመላክቱ ናቸው። አሜሪካ ኢራንን የኒውክሌር መሳሪያ ባለቤት እንድትሆን ከመፍቀድ ይልቅ የኢኮኖሚ ውዥንብርና የቀጠናውን አለመረጋጋት ለመጋፈጥ ዝግጁ መሆኗን ማወጇ ታክቲካል የኒውክሌር መሳሪያዎችን የመጠቀም አማራጭ በንድፈ ሀሳብ ደረጃም ቢሆን በጠረጴዛው ላይ ሊቀመጥ እንደሚችልም የሚጠቁም ስትራቴጂካዊ ማረጋገጫ ነው። ከዚህ በተጨማሪ ይህ የፖሊሲና የናሬቲቭ ትስስር አሜሪካ በኢራን ላይ የምታደርገውን የማክሲመም ፕሬሸር ስልት ወደ አዲስ ወታደራዊ ምዕራፍ ልታሻገር እንደምትችልም ያሳያል። የነዳጅ ዋጋ ንረትን በመፍራት አሜሪካ ወታደራዊ እርምጃ ከመውሰድ ትቆጠባለች ብለው ያስቡ ለነበሩ የቀጠናው ሀገራትና ለኢራን ስትራቴጂስቶችም የትራምፕ ንግግር ትልቅ የማስጠንቀቂያ ደወል ነው የሆናቸው። አሜሪካ ለኢራን የኒውክሌር ፕሮግራም የምትሰጠው ስጋት ከዓለም አቀፉ የኢኮኖሚ መረጋጋት በላይ እንደሆነ መግለጿ ዋሽንግተን የኢራንን የፒካክስ ተራራ ተቋምን ጨምሮ ዋና ዋና የኒውክሌር ማዕከላትን ለመደምሰስ ከተለመዱት ቦምቦች አልፎ ልዩና አጥፊ የሆኑ ወታደራዊና የኒውክሌር መሳሪያዎችን የመጠቀም እድሏ ሊሰፋ እንደሚችልም ያሳያል። በአጠቃላይ የፕሬዝዳንቱ የፖሊሲ ማስተካከያና ከቴይለር ግሪን ውንጀላ ጋር ያለው ስትራቴጂካዊ ትስስር የሚያሳየው በአሜሪካና በኢራን መካከል ያለው ፍጥጫ ከቀደሙት ዲፕሎማሲያዊ ንግግሮች አልፎ ወደ ከባድ የወታደራዊ ውሳኔዎች ምዕራፍ መሸጋገሩ ነው። የአቀራረብ ዋሽንግተን የኢራን የኒውክሌር እንቅስቃሴ ማንኛውም ዋጋ ጽኑ ፍላጎት እንዳላት የሚያረጋግጥም ሲሆን ይህ አደገኛ ስትራቴጂካዊ አቋምን በኢራን የውስጥ ውሳኔዎች፣ በስነ ልቦናዊ ዝግጅቷና በደህንነት ፖሊሲዎቿ ላይ ከፍተኛ የሆነ ድንጋጤና አዲስ የፖሊሲ ውሳኔን የሚጋብዝ ነው የሚሆነው። ይህ በአሜሪካ በኩል የተንጸባረቀው የፖሊሲ ጥብቅነትና የ60 ቀናት የተኩስ ማቆም ማብቃትና በአደባባይ የሚወራው የኒውክሌር ጥቃት ስጋት በኢራን እስላማዊት ሪፐብሊክ የውስጥ ስነ ልቦና፣ በወታደራዊ አመራሯ ውሳኔዎችና በሀገሪቱ አጠቃላይ ደህንነት ስትራቴጂ ላይም የሚያሳድረው የሆነ የራሱን ጥልቅ የሆነ ጫና እንዳለም ይነሳል። በቴህራን ለሚገኙ የብሔራዊ ደህንነት ውሳኔ ሰጪዎችና ለከፍተኛ ወታደራዊ አዛዦች የአሜሪካ ፕሬዝዳንት የነዳጅ ዋጋን ረስተው የኒውክሌር አጀንዳውን ቀዳሚ ማድረጋቸውና ይፋዊ ያልሆኑ የታክቲካል የኒውክሌር ጥቃት ዛቻዎች መሰማታቸው እንደ ተራ የቃላት ጨዋታ የሚታይ ሳይሆን ለሀገሪቱ ህልውና የተደቀነ እውነተኛና ከባድ የደህንነት አደጋ ተደርጎ ነው የሚወሰደው። ይህ ከፍተኛ የስነ ልቦናና የወታደራዊ ጫናም በኢራን የውስጥ ስትራቴጂስቶች ዘንድ የደህንነት መዋቅራቸውን ሙሉ በሙሉ ወደ ከፍተኛ የጦርነት ዝግጁነት ወይም ሃይ አለርት ስታተስ እንዲያስቸጋግሩ የሚያስገድዳቸው ነው የሚሆነው። የኢራን እስላማዊ አብዮታዊ ዘብ ወይም IRGCና የሀገሪቱ መደበኛ የጦር ኃይሎች ከመሬት ስር የሚገኙት እንደ ፒካክስ ተራራ ያሉ የኒውክሌር ተቋማት፣ የባሊስቲክ ሚሳኤል መወንጨፊያዎችና የምድር ውስጥ ወታደራዊ ከተሞቻቸውን መከላከያ በከፍተኛ ሁኔታ እንዲያጠናክሩ ያደርጋቸዋል። በተጨማሪም በፋርስ ባህረ ሰላጤና በሆርሙዝ ሰርጥ አካባቢ የሚገኙ የኢራን የባህር ኃይልና
የሚሳኤል ክፍሎችም በማንኛውም ሰዓት ሊሰነዘር የሚችልን ጥቃት ለመመከትና ፈጣን የተመጣኝ እርምጃ ምላሽ ለመስጠትም በከፍተኛ ንቁ ሁኔታ ውስጥ እንዲቆዩ ያደርጋቸዋል። በሌላ በኩል ደግሞ ይህ አሜሪካ ልትወስደው ትችላለች ተብሎ የሚገመተው ያልተገደበ ወታደራዊ የእርምጃ ስጋት በቴህራን የፖሊሲ ኮሪደሮች ውስጥ ሁለት ተቃራኒ የሆኑ የስነ ልቦናና የስትራቴጂክ ውሳኔ አቅጣጫዎችን ፈጥሯል። በአንድ በኩል ከባድ ወታደራዊ አደጋ ስጋቱ በኢራን የፖለቲካ አመራር ላይ ሀገሪቱ ከአሜሪካ ጋር ወደ ተከፈተና ሁሉንም አቀፍ ወደሆነ አጥፊ ቀጥተኛ ጦርነት እንዳትገባ ለመከላከል ሲባል በዲፕሎማሲያዊ መንገድ አዳዲስ የንግግር በሮችን የመፈለግ ወይም የኒውክሌር እንቅስቃሴዎችን በተወሰነ ደረጃ የመግታት ጥንቃቄ የተሞላበት አካሄድን ሊጋብዝ ይችላል። የአሜሪካ ወታደራዊ አቅምና የኒውክሌር መሳሪያዎችን የመጠቀም ዝግጁነት የሚፈጥረው ፍርሃትም በቴህራን ያሉ ሚዛናዊ የፖለቲካ ክፍሎች የሀገሪቱን ህልውና አደጋ ላይ የሚጥል እርምጃ ከመውሰድ እንዲቆጠቡ ተጽዕኖ ያደርግባቸዋል። ሆኖም ግን በተቃራኒው ያለው የበለጠ የበላይነት እየያዘ የመጣውና ስነ ልቦናዊ ተጽዕኖ ደግሞ የኢራን የሃርድ ላይነር አመራሮችና የወታደራዊ ስትራቴጂስቶችን አቋም የሚያጠናክር ሆኖ ይመጣል። አሜሪካ በኒውክሌር ጥቃት ሳይቀር ልታጠፋ እንችላለች የሚለው ስጋት በኢራን በኩል የሚፈጥረው ዋናው ድምዳሜ ሀገሪቱ ከተለመደው ወታደራዊ መከላከያ ባሻገር እውነተኛ የኒውክሌር የማገጃ አቅም ወይም ኒውክሌር ደተረንስ ካልገነባች በስተቀር በምንም አይነት ሁኔታ ዋሽንግተንን ማቆም አትችልም የሚለው ጉዳይ ሚዛን እንዲደፋ ያደርገዋል። ይህ ስነ ልቦናዊ ድምዳሜ ደግሞ ኢራን በውጫዊ ጫናዎች ከመንበርከክ ይልቅ ቀጣዩንና እጅግ አደገኛውን የወታደራዊ እርምጃ እንድትወስድ የሚያስገድዳት ሲሆን ይህም የሀገሪቱን የኒውክሌር የማበልጸግ ጉዞ ወደማይመለስ ፈጣን ምዕራፍ እንዲሻገር የሚያደርገው ዋነኛው ስነ ልቦናዊና ደህንነታዊ መነሻ ይሆናል ተብሎ ይጠበቃል። በአሜሪካ በኩል የተደቀነው ከባድ ወታደራዊ እርምጃ ስጋት እንዲሁም የ60 ቀናት የተኩስ አቁም ስምምነቱ ማብቃቱ ኢራን በኒውክሌር ፕሮግራሟ ላይ በምትወስደው ታሪካዊና ስትራቴጂካዊ ውሳኔ ላይ የሚያሳድረው ቀጥተኛ ተጽዕኖ በጥልቀት መታየት ያለበት ጉዳይ ነው። በአሁኑ ወቅት ኢራን እስከ 60% እና ከዚያ በላይ የበለጸገ የዩራኒየም ክምችት ያላት በመሆኑ ወደ ኒውክሌር ጦር መሳሪያ ደረጃ ወይም 90% የማበልጸግ ሂደት ለመሸጋገር ጥቂት ቴክኒካዊ እርምጃዎች ብቻ ነው የሚቀሯት። አሜሪካ በፒካክስ ተራራ ተቋም ላይ ታክቲካሊ የኒውክሌር ጥቃት ልታደርስ ትችላለች የሚለው ስጋት ደግሞ በቴህራን የፖሊሲ አውጪዎች ዘንድ ሲመዘን ሀገሪቱ የኒውክሌር ፕሮግራሟን እንድታቀዘቅዝ የሚያደርጋት ሳይሆን ይልቁንም የኒውክሌር ጦር መሳሪያ የመታጠቅ ሂደቱን ፍላጎቷን በከፍተኛ ሁኔታ እንድታፋጥን የሚያስገዳት ዋነኛ መነሻ እየሆነ ይመጣል። የቴህራን ወታደራዊና የደህንነት ስትራቴጂስቶች እንደሚሞግቱት ከሆነ አሜሪካ ወይም እስራኤል ሊሰነዝሩት የሚችሉትን የህልውና አደጋ ለመመከት የሚቻለው የኒውክሌር ማገጃ አቅም ወይም ኒውክሌር ደተረንስን በይፋ ሲገነባ ብቻ ነው የሚል አቋም አላቸው። አሜሪካ የታክቲካል ኒውክሌር መሳሪያዎችን አጠቃቀም በጠረጴዛዋ ላይ ካስቀመጠች ኢራን ያለችበት ብቸኛ ዋስትና የራሷን የኒውክሌር ጦር መሳሪያ ወይም ኒውክሌር ወርሄድ በፍጥነት ሰርታ በማጠናቀቅና በባሊስቲክ ሚሳኤሎቿ ላይ በመቅጠም አሜሪካና የቀጠናዋን አጋሮቿ ወደ ኋላ እንዲሉ በማድረግ ላይ ነው። ዋሽንግተን የምታሳየው ጥብቅ ወታደራዊ እርምጃ የመውሰድ ጫናና ኢራን ከተለመደው የሰላማዊ ኒውክሌር ናሬቲቭ ወጥታ ወደ መከላከያ የኒውክሌር አቅም ግንባታ በከፍተኛ ፍጥነት እንድትሻገር የሚያደርግ እንጂ የኒውክሌር ጉዞዋን የሚያስቆም አይሆንም የሚሉ ጉዳዮች እንዲነሱ አድርጓል። በሌላ በኩል ደግሞ የኒውክሌር ፕሮግራሙን ሙሉ በሙሉ የመግታት ወይም የማቀዝቀዝ አማራጭ በኢራን የፖሊሲ ስልት ውስጥ እጅግ አነስተኛ ዕድል ያለው አካሄድ ሆኖ ይታያል። ኢራን በውጫዊ የጦርነት ዛቻ ምክንያት የዩራኒየም ማበልጸግ ሂደቷን ካቆመች ወይም ከተወችው የእርምጃ በዋሽንግተን ዘንድ እንደ ድክመት ተቆጥሮ የበለጠ ከባድ ወታደራዊና የፖለቲካ ጥያቄዎችን እንደሚያስከትል ይታመናል። በተጨማሪም ከመሬት ስር በፒካክስ ተራራ ውስጥ የተቀመጠውን የበለጸገው የዩራኒየም ክምችት በገዛ ፍቃዷ ማውደም ወይም አሳልፎ መስጠት ሀገሪቱ ላለፉት 10 ዓመታት የገነባቸውን ስትራቴጂካዊ የመደራደሪያ ካርድ ሙሉ በሙሉ ማጣት ማለት በመሆኑ ምክንያት በቴህራን በኩል የኒውክሌር እንቅስቃሴን የመግታት ውሳኔ የመወሰን እድሉ እጅግ ጠባብ ይሆናል። አሁን ያለው ከፍተኛ የፖለቲካና የወታደራዊ ፍጥጫ ኢራንን ወደማይመለስ የኒውክሌር አፋፍ እየገፋት እንደሆነ ነው የሚገመተው። ኢራን ከአሜሪካ የሚሰነዘርባትን የታክቲካል ኒውክሌር ጥቃት ስጋት ለመከላከል ስትል ከመሬት ስር ያሉትን ጥልቅ ተቋሞቿን በመጠቀም የዩራኒየም ማበልጸግ ደረጃውን ወደ 90% በማሳደግ የመጀመሪያውን የኒውክሌር ቦምብ ለመገጣጠም በሚስጥር ልትሮጥ ትችላለች። ይህ የኢራን ስትራቴጂካዊ ውሳኔ ደግሞ በሚቀጥሉት ጊዜያት በሁለቱ ሀገራት መካከል ያለውን ፍጥጫ ወደ ቀጠናዊ እልቂትን የሚያመጣ ጦርነትና ዓለም አቀፋዊ መልክ ወዳለው የጦርነት ምዕራፍ ሊያሸጋግረው የሚችል ዋነኛ ወታደራዊ መነሻ ሆኖ ሊቀመጥ የሚችል እንደሆኑ የሚያሳይ ነው። ስናጠቃልለው ግን የተከበራችሁ ተከታታዮቻችን የ60 ቀናቱ የተኩስ አቁም ስምምነት ማብቃቱን የትራምፕ አስተዳደር የኒውክሌር አጀንዳውን ቀዳሚ ማድረጉንና የፒካክስ ተራራ ተቋም ጥንካሬና የኢራን የኒውክሌር እንቅስቃሴ ማፋጠን ተከትሎ የሚመጡትን ቀጠናዊና ዓለም አቀፋዊ ወታደራዊ እንዲሁም ኢኮኖሚያዊ አንድምታዎች በጥልቀት እንመልከትና ጉዳያችን እዚህ ላይ እንቋጨዋለን። በቴህራንና በዋሽንግተን መካከል የነበሩት ጥቂት የዲፕሎማሲ መስተጋብሮች አሁን ሙሉ በሙሉ እየተዘጉ ያሉ ነው የሚመስሉት። ሁለቱ ሀገራት አሁን ባለው ሁኔታ ውስጥ ያለምንም ጊዜያዊ መከላከያ ወይም የተኩስ አቁም ማዕቀፍ በቀጥታ ግጭት
አፋፍ ላይ ነው የሚገኙት። የዲፕሎማሲ ውድቀት ደግሞ በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም ላይ የሚንጸባረቅ አዲስና ከፍተኛ የጂኦፖለቲካዊ አለመረጋጋት ምዕራፍ እንዲከፈት አድርጓል። ከወታደራዊና የደህንነት እይታ አንጻር በአሜሪካና በኢራን መካከል የሚቀሰቀስ ቀጥተኛ ግጭት በፋርስ ባህረ ሰላጤ፣ በቀይ ባህርና በደቡብ እስያ የባህር መስመሮች ላይ ፈጣን የጦርነት እሳት እንዲስፋፋ ያደርጋል። ኢራን ከአሜሪካ ወይም ከእስራኤል የሚሰነዘርባትን ጥቃት ለመመከት የምትከተለው የአሲሜትሪክ ወርፌር ስልትም የቀጠናው ሀገራት ላይ የሚገኙ የአሜሪካ የጦር ሰፈሮችን፣ የነዳጅ ማጣሪያዎችና ስትራቴጂካዊ መሰረተ ልማቶችን በባሊስቲክ ሚሳኤሎችና በድሮኖች የመምታትን አቅም ሊያካትት የሚችል ይሆናል። በተጨማሪም የኢራን አጋሮች የሆኑት የቀጠናው ወታደራዊ ቡድኖች በጥቅል ወደ ውጊያ በመግባት ግጭቱን ከሁለቱ ሀገራት ፍጥጫ አልፎ መላውን መካከለኛውን ምስራቅ የሚያቃጥል ሰፊ ክልላዊ ጦርነት እንዲሆን የሚያደርጉበት እድል ሊፈጠር ይችላል። ሌላ በኩል ደግሞ ይህ አደገኛ ወታደራዊ ፍጥጫ በዓለም አቀፉ ኢኮኖሚና ነዳጅ ገበያ ላይ የሚያሳድረው አጥፊ ተጽዕኖ እጅግ ከባድ ነው። በዓለም አቀፍ ደረጃ የሚጓጓዘው የነዳጅ ምርት ከፍተኛ ድርሻ የሚያልፍበት የሆርሙዝ ሰርጥ በወታደራዊ ግጭት ወይም በኢራን የባህር ኃይል መዘጋት ከተጋረጠበትና በዛ ሁኔታ ከቀጠለ የዓለም የነዳጅ ዋጋ አስደናቂ በሆነ ሁኔታ እንዲያዘግምና አዲስ የኢኮኖሚ ውድቀት ቀውስ እንዲፈጠር ያደርጋል። ፕሬዚዳንት ትራምፕ የነዳጅ ዋጋ ንረትን ወደ ጎን ብለው የኒውክሌር ስጋቱን ማሳደድ ቢመርጡም በተግባር ግን የነዳጅ አቅርቦት መቋረጥ በምዕራባውያን ሀገራት ኢኮኖሚ፣ በበረራ ማጓጓዣዎችና በዓለም አቀፍ የንግድ መስመሮች ላይ የሚያስከትለው የዋጋ ንረት የዓለምን የፋይናንስ መዋቅር በእጅጉ የሚያናጋ ነው የሚሆነው። በአጠቃላይ ግን በአሜሪካና በኢራን መካከል የተፈጠረው ይህ የኃይልና የኒውክሌር ፍጥጫ ዓለም አቀፉ ማህበረሰብ ከሁለተኛው የዓለም ጦርነት ወዲህ ካዩዋቸው እጅግ አደገኛ ስትራቴጂካዊ ውጥረቶች አንዱ ሆኖ ተመዝግቧል። ሁለቱም ሀገራት ወታደራዊ አቋማቸውን ለማስከበር በሚያደርጉት ግትር እንቅስቃሴ ውስጥ ማንኛውም ትንሽ የስሌት ስህተት ወይም ሚስ ካልኩሌሽን ወይም ያልታሰበ ወታደራዊ ትንኮሳ አጠቃላይ ቀጠናውንና ዓለምን ወደማይመለስ የኒውክሌርና የዓለም ጦርነት እሳት ውስጥ ሊከተው የሚችልበት ሁኔታ ነው ያለው። በሚቀጥሉት ሳምንታት የዲፕሎማሲው መንገድ በአዲስ መልክ ካልተቀየረ በስተቀርም የዓለም ፖለቲካ የሚያመራው ወደማይታወቅና እጅግ አደገኛ ወደሆነ የኃይል ፍልሚያ ምዕራፍ መሆኑ የሚያረጋግጡ ነጥቦች ናቸው እየተነሱ ያሉት በማለት የዕለቱን የፖድካስት መሰናዳዋችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ግሎባል ተከታታዮቻችን አብራችሁን በመቆየት ስላደመጣችሁን ስለተከታተላችሁን እጅግ አድርጌ አመስግኜ እዚህ ጋር ልሰናበታችሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮመንት መስጫው ላይ እንድታስቀምጡልን ጋብዤ እዚህ ጋር ልሰናበታለሁ። በቀጣይ በሌላ ጉዳይ መልሰን የምንገናኝ ይሆናል። እስከዚያ ድረስ ግን በቸር ሰንብቱልን። ሰላም።